ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው እንኳን ወሳህና አደረሳችሁ አደረሰን። ዴብ የአብርሽን ቪዲዮ አታይም? የአብርሽን ቪዲዮ እየገባ ካታይም ማለት ነው። ከአንድ ሁለት ቀን አልፈልግሽም ብሏታል። ምንድን ነው አንተን እየቀሰረክ ይዛ የምትመጣው እንዴ? ዴብ ቪዲዮ ዩቲዩብ ከፍቻለሁ ብላ ዩቲዩብ እንዲታይ እንድከፈለክ በስርዓት ና ይቺን ተኩና ምንድን ነው የበግ ፀጉር ነበስ ይዛት አትምጣ። ሁለተኛ ነገር ደግሞ የልጅ ወንድምን መኖር አትፈልግም እንዴ? ምንድን ነው እሱ እንዴ? ዴብ በቃ ይዛት አትምጣ። አንፈልጋትም እኛ ማየት። ህይወቴን የምቀጥለው ከኤርሜላ ጋር ነው ብሏል። ከኤርሜላ ጋር ነው ህልሙ ከኤርሜላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እስቲ መግቢያው ማለት ነው እቺን ፍየል ሰሙልኝ ማለት ነው። ሲቀጥል አንቺ የማተብ ልጆች ብለሽ አትጥሪ ማለት ነው። ስለ ማተብሽ ብታቂ ክብር ቢገባሽ ኖሮ አሁን ጾም ነው፣ ጸሎት የሚደረግበት ሰዓት ነው። ጸሎትሽን ታረጊ ነበረ። ይህን ሁሉ 4 ዓመት በሙሉ የሰራሹ ስህተትሽን ወይም ደግሞ የሰራሹ ነገር ማረኝ ብለሽ ጸሎት ታረጊያለሽ። ሲቀጥል ደግሞ አንቺ ማተብን አይወክልሽም። አንቺ የማተብ ልጅ አይደለሽም። ገባሽ? እናም ደግሞ ሙስሊሞች ደግሞ አትበይ። እኛ እንዳንቺ አይነት የወረደ ቆሻሻና እናት ሆኖ ለልጁን ዝሙት የሚያስተላልፍ ሴት እኛ በህይወታችን አይተንም ሰምተንም አናቀም። በመጀመሪያ ደረጃ ማለት ነው። ገባሻ? አንቺ በእምነትሽ እየቀለደ አብርሽ እንደዛ የሆነ እየደገሹ እያለ በውሸት ማለት ነው። አንድ ነገር ደግሞ ልንገርሽ ማለት ነው። ዴቭ 20,000 ሰብስክራይብ ገብቷል። ጀግና ነብሯ ገና ድንቅ ነገር ትሰራለች ማለት ነው። እየመጣች ደግሞ ታቃጥልሻለች። መቼም አታርፊም። አንቺን ነው ማተፈለጊው ሚዲያ ላይ ማለት ነው። ሩታ ነገም ዛሬም ሚዲያ ላይ አለች። አንቺ ምን ስለሆንሽ ነው? ምን ቤት ስለሆንሽ ነው ሩታን ሚዲያ ላይ አንፈልግም ምትያት ማለት ነው? አብርሽና ሩታ እኮ አንድ ናቸው። አንድ ላይ እኮ ነው የሚኖሩት። አትቃጣይ፣ ሰከን በይ፣ ተረጋጊ ማለት ነው። አንቺ ነሽ መሀል ቤት ምትቀሪው። አብርሽ ሩታ በጣም ይዋደዳሉ፣ በጣም ይፋቀራሉ፣ ይሰራሉ፣ ሰውን ያሰራሉ። አንቺ ላይ ነው እቃ እቃ የሚጫወቱብሽ ማለት ነው። አንቺ ነሽ እንደ ጅል የሚያረጉሽ ማለት ነው እንጂ አብርሽና ሩታ ቤተሰብ አልተለያዩም። አንድ ናቸው ሁለቱም ማለት ነው። ማንንም እንዳሰሙ ማለት ነው። አብርሽና ሩታ መቼም ቢሆን አይለያዩም። እያማረሽ ይቀራል። ብርሽን እየላክሽ ትከርሚያታለሽ እንጂ አብርሽን በጉቦ እየገዛሽ ትኖራለሽ እንጂ ሄርሜላን መቼም አያገባትም። አብርሽ ከሄርሜላ መቼም አይቀጥልም ማለት ነው። ቢቀጥልም ራሱ ሄርሜላ ተራዋን ታለቅሳለች። ልንገርሽና ማለት ነው። አብርሽን ሩታንም ያኔ እንደዛ አንገብግበሽ ገባሽ። ወንድምሽ ምን አገባው ትዳር ነው ህይወት ነው እያልሽ አንቺ አንደኛዋ እሳት ውስጥ የከተሻት ሩታ አንቺ ነሽ። ፈቶ እያሰራሽ የተለያየ ነገር እያረግሽ ስጦታ እየላክሽ ተጋቡ ተፋቀሩ ቤተሰብ ከለከለ ሲባል እንኳን አንቺ ለምን ካልተጋባችሁ እያልሽ ልክ እንዳሁን እንደ ሄርሜላ እያሽቃበሽ ነበረ። ዞረሽ ደግሞ አብርሽና ጣላሽ። የሆነ ጊዜ ሩታንም እየረገሽ ነበር። አሁን ደግሞ ዞረሽ አብርሽና ሄርሜላ ወደሽ ማለት ነው። ነገም ደግሞ ሄርሜላን መርገጥሽ አይቀርም፣ አብርሽንም መርገጥሽ አይቀርም ማለት ነው። በዚሁ አጋጣሚ አንድ ነገር ልንገርሽ። እናንተ ደጋፊዎች ልጅ ወልዳችሁ ዝሙትን የምታስተላልፉ ለልጃችሁ ምን እንደምታስተምሩ እኔ ግራ ይገባኛል። ገባሻ? ሄርሜላ እንዳንቺ የወረደች ቆሻሻ ሴት አይደለችም። ገባሻ? ህሌና አላት። እንደናንተ ቆሻሻ የወረደች ልጅ አይደለችም። እናንተ ናችሁ እንጂ ሄርሜላም ለእንጀራዋ ለቤቷ ለልጆቿ እየሰራች ነው። ልጆቿ መቸገር የለባቸውም፣ መራብ የለባቸውም። ለልጃቸው ስትል እናት ናት፣ ዋጋ እየከፈለች ነው፣ እየተሰደበች ነው፣ እየተረገጠች ነው። ግን አንቺ ባለጌ ማለት ነው። አንቺ አሳዳጊ የበደለሽ ለልጅሽ ምንድን ነው የምታስተምሪው? እውነት ትክክለኛ ነገር ቢሆን ከአንቺ ልጅሽ ምን ይማር? እስቲ ንገረን ማለት ነው። አንቺ እኮ ትልቅ ሴት ነሽ አይደል? አንደውም እኛ ብንጣላ እኛ ብናሽቃብጥ አብርሽ ሩታ ሄርሜላ እንኳን ብንል ሰብስበሽ ግሩፕ ፈጥረሽ ልጆቼ እንደዚህ አይደለም እነሱ ይታረቃሉ፣ ነገም ከሄርሜላም ጋር ቀጠለ ሩታን አትስደቡ፣ ከአብርሽም ጋር ቀጠለች ሄርሜላን አትንኩ፣ አብርሽን አትንኩ። በሀገራችን እንዲህ ነገር አይወደድም። ዝሙትን
ቆሻሻ ነገር ስድብ ለእኛ ጥሩ አይደለም ብለሽ መምከር ስትች አንቺ ቀን በቀን ሩታ ኧረ ጦሷን ያውጡሽ። እውነት የእሷን ጦስ የእሷንም ባለ አንቺ ገልበጥ ለአንቺ ቤት ይሁን። ምን አይነት ርካሽ ሴት ነሽ ማለት ነው። አፍሽን አዘጊም እንዴ? ጾም ነው ይጂ ጸይ ማለት ነው። ይጂ ቤተ ክርስቲያን አንቺ ፍየል ማለት ነው። ዝም ብለሽ አትንተርተሪ ማለት ነው። ጉረኛ በቆሎ ማለት ነው። ያልተቦካ ድፎ በዚህ ነክል ምን ነው ያዙኝ ልቀቁኝ አልሽስ? ጭራሽ አብርሽ ህፃን ልጅ ነው እንዴ? ሩታ በዚህ ነክል ህፃን አረግሻት እንዴ? ሩታ እንዳንቺ መርዝ የተረገመች አይደለችም። ሰውን እያሳደገች ነው። ለሰው ከሚርበውና ከሚጠባቡላ ነው ክብሯን ዝቅ አድርጋ እዚህ ጋር የምትሰራው ማለት ነው። ገባሽ? ምን ነው በዴፍን ተቃጠልሽ እንዴ? በዴፍን ተናደሽ እንዴ? ዴፍ ነገም ይሁን ዛሬም ይሁን ከሩታ ጎን ነው ሁሌም ማለት ነው። ደግሞ አንድ ነገር ልንገርሽ፣ ሁሌም ቪዲዮ እየሰሩ ሊመጡ ነው። ምን ልታረጊ ነው? ምን ልትሰሪ ነው? ልታግጃቸው ነው? ሚዲያው የኔ ነው፣ ቲክቶክ የኔ ነው እንዳትመጡት ያለሽ እያረርሽ ትቃጣ ያለሽ እንጂ ሩታ የአብርሽ ቤተሰቦች ሞተው ነው የሚወዷት። ሞተው ለቪዲዮ ለስራቸው ነው እንጂ በደንብ አድርገሽ ጠንቅቀሽ ታውቂያለሽ ማለት ነው። ጋሽ ያልሰማሽም የኔ ወርቅ፣ የኔ አልማዝ፣ የኔ ጽጌረዳ ሲሏት ማለት ነው። ከአብርሽ ይልቅ ሩታን እንደሚወዳት ታውቂያለሽ። ሩታን ደግሞ መቼም አይለቋትም። ጀግና ናታ። እንደሷ ጀግናና እንደሷ ቻይ ሴት ከየት አምጥተው በምን ሊቀየሩ በምን ሊለወጡ? አንቺ አርተፊሻል ማለት ነው። ዝም ብለሽ አትንፈሺ። ልክ እንደ ንፋስ ማለት ነው። ንፋስ ራሱ ጊዜ ያለው ወቅቱ ጠብቆ ነው የሚመጣው ማለት ነው። አንቺ ሁሌ እየተንተርተርሽ ሁሌ ሩታ አይሰለችሽም? ትልቅ ሰው አይደለሽም? ትልቅ ሰው እኮ ምክር ነው የሚሰጠው እንጂ ለልጁ ጥሩ ነገር ያስተምራል እንጂ በቃ ነገም ያንቺ ልጅ ካገባ በኋላ ማለት ነው ከ10 ሴት እየሄደ እየተንዘላዘለ ግድ የለሽም። አንቺንም ሳይሞክርሽ አይቀርም። እኔ እንዴት እንደሚመስለኝ በቃ ከ10ሯ ተዘሎ ምናምን መጥቶ በዚሁ አጋጣሚ ተጠንቀቂ። የሚዘል 10 ሴት የሚቀያይር ከሆነ ማለት ነው በሽታ ላይ እንዳትወድቂ አንቺ ማለት ነው። አንቺንም ይሞክርሻል አይሞክርሽም አልልም። ምክንያቱም ከምታወሪና ከምታመጫቸው ወንድ ልጅ የማይናገረው ነገር እጅሽን አውጥተሽ ምናምን ከምትሪያገች ነገሮች ልጅሽ ሳይሞክርሽ አይቀርም። እውነቴ ነው የምልሽ። ቆይተሻል መተለኝ እዚህ ከመጣሽ አረብ ሀገር ማለት ነው። አፍልተሻል፣ አሳክኮሻል መሰለኝ። ሂጂ ሂደሽ እዛ ቀምሰሽ ነይና ሰከነት ያለሽ ማለት ነው። አንዱ የሚያቀምስሽ የለም እንዴ? ሞልቷል እኮ። ለአብርሽ ብቻ ነው እንዴ ብር የምትከፊው? ደግሞ በዛ ላይ ወይኔ ስታቀምሽ እኮ ብር ተሰጥቶሽ እኮ ነው የምታቀምሽው። ገባሽ? ብር ከፍለሽ ሳይሆን ብር ተሰጥቶሽ የሚያቀምስሽ ብር ሰጥቶሽ ነው። ለዛውም በቀን አንድ አይደለም 10 ይገባሻል። ምክንያቱም ወፍራም ስለሆንሽ አይበቃሽም። አትረኪማ ሰከናቲማ። እንደዚህ አይነት እኔ የወረደች እናት አንቺን አየው ማለት ነው። እንደውም እኮ ወልደሻል። እንዴት ልጅ ለእናቱ እንዴት እንደሚጓጓና እንዴት እንደሚሳሳ እያወቅሽ አብርሽና ሩታ ለያየሽ ሄርሜላን ማግባት እረ ነውር ነው፣ ሼም ነው። እውነት በጣም ይደብራል፣ በጣም ያስጠላል። አንዳንዴ ለራሳችሁ ለህሌናችሁ ስትሉ ኖሩ። ካፌ ምንድን ነው የሚወጣው? ምንድን ነው የምናገረው? ለነገ ለቤቴ ምንድን ነው ማስቀምጠው ብላችሁ እወቁ። በእናንተ ቦታ በሩታም ሆነ በአብርሽም ቦታ ሆናችሁ በእነሱ ጫማ ላይ ብትረግጡ እንደዚህ አትሉም። ደግ አረጉ፣ ይስሩ፣ በቃ ይነግዱ። እሰይ አንቺ አሁን እውነት መስሎሽ እኮ ነው እንደዚህ የምትቃጠዩ፣ እንደዚህ ርር ቅጥል ያዙኝ ልቃቁኝ። ሚዲያው የኔ ካልሆነ ከሚዲያ አንቺ ትጠፋለሽ እንጂ ሩታማ መቼም አትጠፋም። እሺ እያማረሽ ይቀራል። እያቅለሻለሽ እንደዚህ እስከምትይ ድረስ ሩታ ማለት ታሳብድሻለች። ገባሽ? አንቺ ነሽ የምታብጂው እንጂ አንቺ ነሽ የምትጠፊ እንጂ